የሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬም ቀጥሎ ይከናወናል። ትላንትና ምሽት ላይ አንድ ጨዋታ ተደርጎ ነበረ። ዛሬ አራት ጨዋታዎች ይደረጋሉ። 8 ሰዓት ተኩል ላይ ሊድስ ዩናይትድ ከቶትንሃም፣ 11 ሰዓት ላይ በተመሳሳይ ማንቸስተር ዩናይትድ ከሰንደርላንድ እና አርሰናል ከዌስትሃም ጨዋታቸውን ያደርጋሉ። ምናልባት ደግሞ የሳምንቱ ትልቁ ጨዋታ ቼልሲን ከሊቨርፑል ምሽት 1 ሰዓት ከ30 ላይ ያገናኛል። እነዚህን ሶስት ጨዋታዎች እንደው ነካነካ እናርጋቸው፣ አንዳንድ ጉዳዮች እንይባቸው። ቅድመ ጨዋታ ዳሰሳ ለማድረግ ወደድን። አርሰናል ከዌስትሃም 11 ሰዓት ላይ በኤምሬትስ ከሚጠበቁት ትልልቅ መርሃ ግብሮች መካከል ይጠቀሳል። አርሰናል ከመሪው ሊቨርፑል በ2 ነጥብ ብቻ ነው የሚያንሰው። ይህ ማለት 13 ነጥቦችን ሰብስቧል። አንድ ተሸንፎ አንድ አቻ ወጥቷል። 3 ጎል ብቻ የተቆጠረበት በጣም ምርጡ የእንግሊዝ ፕሪሚየር ሊግ የተከላካይ ክፍል ነው። ከሱ የሚከተለው ክሪስታል ፓላስ ብቻ ነው እንደ አርሰናል ያነሰ ጎል የተቆጠረበት። ዌስትሃም በተቃራኒው እንግዲህ መጥፎ የውድድር ጅማሮ አድርጓል። በእርግጥ ኑኖ ስፕሪቶ ሳንቶን አምጥቷል። አሰልጣኙ የመጀመሪያ ጨዋታቸው ባቻ እንደተጠናቀቀ ይታወቃል። ወራጅ ቀጠናው ላይ ተገኝቷል ዌስትሃም። እሱን ለማስተካከል የሚደረግ ጨዋታ ነው። በዚህ ጨዋታ ላይ ብዙ በርካታ ጉዳዮችን ማንሳት ይቻላል። ለምሳሌ ያለፉት የሁለቱ ቡድኖች ጨዋታዎችን እንመልከት። አርሰናል ኒውካስልን 2-1 አሸንፈው ነው የመጣው። ከዛ ቀድሞ የነበረውን ጨዋታ ከሲቲ ጋር ኤምሬትስ ላይ 1-1 ጨርሷል። ከዛ ቀድሞ የነበረውን ጨዋታ ፎረስትን ሲያሸንፍ በሊቨርፑል ተሸንፎ ሊድስን አሸንፎ እንዲሁም ማንቸስተር ዩናይትድንም ድል አድርጎ ነው የመጣው። በተቃራኒው ደግሞ ዌስትሃም የመጨረሻውን ጨዋታ ከኤቨርተን ጋር አቻ ጨርሶ ነው የመጣው። የቀድሞ አሰልጣኙ ዴቪድ ሞይስ የሚያሰለጥኑት ኤቨርተንን እንግዲህ ወደ ሜዳው ተጉዞ 1 ነጥብ ወስዶበታል። ከዛ ቀድሞ በነበሩ ጨዋታዎች ግን ቡድኑ በፓላስ እና በቶትናም ተከታታይ ተሸንፏል። በመሃል ኖቲንጋም ፎረስትን ሲቲ ግራውንድ ላይ ካሸነፈበት ውጪ በዌስትሃም ላይ ይሄ ነው የሚባል ትልቅ ነገር ማንሳት አይቻልም። በቼልሲም በሜዳው 5-1 ሲሸነፍ የምናስታውሰው ቡድን ነው። ባለፉት ዓመታት በሁለቱ ቡድኖች ግንኙነት ጥሩ ቁጥር ነው ያለው ዌስትሃም። ግን የሚገርመው ሁለቱ ቡድን የተገላቢጦሽ ነው ውጤታቸው አምሮላቸው እየቀጠለ ያለው። የተገላቢጦሽ ስንል ምን ማለታችን ነው? አርሰናል በዌስትሃም ለንደን ስታዲየም ላይ ተገኝቶ ባለፉት 2 ዓመታት 11 ጎሎችን አስቆጥሯል። 6-0 እና 5-2 አሸንፏል። የ6-0 ጨዋታ ላይ እንደውም የዴክላን ራይስን የመጨረሻ ጎል ታስታውሱት ይሆናል። በተቃራኒ ግን ባለፉት 2 ዓመታት ኤምሬትስ ላይ የተካሄዱት ጨዋታዎችን ዌስትሃም ነው ነጥቡን የተበሰበባቸው። 2-0 እና 1-0 አሸንፏል። የሚገርመው ሁለቱም ጨዋታ ላይ ዌስትሃም ጎል አልተቆጠረበትም እና ይሄ በጣም የሚያስደንቅ አጋጣሚ ነው። ሁለቱም የሜዳዎቻቸውን አድቫንቴጅ መጠቀም አልቻሉም። ዌስትሃም ደግሞ ዘንድሮ ብዙ ትርምስ ውስጥ ነው ያለው። እርግጥ ነው ጃረድ ቦወን አሁንም በቡድኑ ከጎል አስቆጣሪዎቹ ተርታ ተቀምጧል። ኑኖ ስፕሪቶ ሳንቶ በመጀመሪያ ጨዋታቸው 4-5-1 የሚመስል ቅርጽ ያለው ካይል ዎከር ፒተርስን ከቀኝ፣ ዲዮፍን ከግራ፣ ማክስ ኪልማን እና ማቭሮፓኖስን ከግብ ጠባቂው አልፎንሶ አሪዮላ ፊት ለፊት አጫውተዋል። ማጋሳ፣ ፓኩዌታ እና ማቲያስ ፈርናንዴዝን አማካይ ላይ፣ ሰመርቪል እና ጃረድ ቦወን ከግራና ቀኝ አድርገው ፉልክሩግን ቀዳሚ አድርገው ነበር። ኑኖ ስፕሪቶ ሳንቶ የእሳቸው መገለጫ አይደለም 4-5-1 ግን የመጀመሪያውን ጨዋታ በዚህ መልኩ ነው የጀመሩትና ምናልባት በጨዋታው ላይ የተለየ ቅርጽ ሊፈጥሩ እንደሚችሉ ይጠበቃል። 71 ጊዜ አርሰናል አሸንፏል። ከዚህ ቀደም ጨዋታዎች ላይ ዌስትሃም 36ቱን ማሸነፍ ይችላል። 40 ጊዜ ባቻ የተጠናቀቀ ጨዋታ ነው። በነገ ጨዋታዎች ላይ እንግዲህ ከሚኬል አርቴታ ቅድመ ጨዋታ ሐሳብ ወይ ፕሬስ ኮንፈረንስ በፊት ማይገቡ ቀጥታ የተረጋገጠላቸውን ተጫዋቾች ስንመለከት ሂንካፔ፣ ጋብሪኤል ሄሱስ፣ ካይ ሃቨርትዝ፣ ኖኒ ማዱዌኬ አይነት ተጫዋቾች ከዚህ ጨዋታ ውጪ ናቸው። የጋብሪኤል ማጋሌሽ እና የጁሪየን ቲምበር ጉዳይም አለየም። ቶማስ ሱሼክ እና አሮን ዋን ቢሳካ በዌስትሃም በኩል በዚህ ጨዋታ ማይሰለፉቱ ናቸው። ስለ 6ቱ ጨዋታ ካነሳን ቪክቶር ዮኬሬሽ 3 ጎል አስቆጥሯል በአርሰናል በኩል። ጃረድ ቦወን በተመሳሳይ በዌስትሃም በኩል 3 ጎል ያስቆጠረ ተጫዋች ነው። ጁሪየን ቲምበር 1 ጎልና 2 አሲስት አለው። ጥሩ ቁጥሮች መካከል አንደኛው ነው። ካላፊዮሪ 1 ጎልና 2 የመጨረሻ ኳስ አመቻችቶ አቀብሏል። ማርቲን ዙብሜንዲ 2 ጎል ያስቆጠረ ሌላኛው ተጫዋች ነው። በዌስትሃም በኩል የግራ ተከላካዩ ዲዮፍ 3 ኳሶችን አመቻችቶ አቀብሏል። ፓኩዌታ 2 ኳሶችን አመቻችቶ ማቀበል ችሏል። ካሉም ዊልሰን አጥቂው ካሉም ዊልሰን 1 ጎል ማስቆጠር ችሏል። በእነዚህ የመጀመሪያ 6 ሳምንታት ቆይታ ቡካዮ ሳካ እንግዲህ የዛሬው መርሃ ግብር 200ኛ የሊግ ጨዋታው ይሆናል። ይሄ በጣም ብዙ ቁጥር ነው። ቡካዮ ሳካ ከእድሜው አንፃር 200 ጨዋታ ምናልባት በእንግሊዝ ፕሪሚየር ሊግ ምናልባት በአርሰናል ብቻ የሚቆይ ከሆነ የበዙ ቁጥሮችን እንደሚያስመለክት መናገር ይቻላል። አልፎንሶ አሪዮላ 100ኛ ጊዜ ለዌስትሃም በስታርቲንግ ላይንአፕ ውስጥ መጀመር የሚችልበት እድል አለ። ፈረንሳዊ ግብ ጠባቂ በዲዲዬ ዴሾ ተመራጭ ሆኖ እናስታውሰዋለን። የግብ ጠባቂ እንደዚህ አይነት ቁጥር ሊያስመዘግብ ይችላል። ቡካዮ ሳካ ጎል የሚያስቆጥር ከሆነ ደግሞ 50ኛ ጨዋታው ይሆናል። 50ኛ ጨዋታው ላይ ጎል ያስቆጥራል ወይም ደግሞ 50
የተለያዩ ጨዋታዎች ላይ ጎል ማስቆጠር የቻለበት አጋጣሚ ይፈጠራል። ምናልባት ጋብሪኤል ማጋሌሽ ተሰልፈው አርሰናል ቢሸነፍ ለጋብሪኤል ማጋሌሽ 50ኛ ሽንፈቱ ይሆናል በአርሰናል መለያው። ሉካ ፓኩዌታ ብራዚላዊው እንግዲህ ተጫዋች 50ኛ ድሉ ሊሆን ይችላል ዌስትሃም የሚያሸንፍ ከሆነ። እነዚህ በቁጥሮች የተያዙ ጉዳዮች ናቸው። ሚኬል አርቴታ 300ኛ ጨዋታቸውን ነው የሚያደርጉት። ይሄ በጣም አስደናቂ ቁጥር ነው ለስፔናዊው አሰልጣኝ። 6ኛ ዓመታቸው እየመጣ ነው። አርሰናልን ከትቢያ አንስቶታል ብሎ መናገር ይቻላል። ያለ መጀመሪያ ጊዜ በጉዲሰን ፓርክ ላይ ከኤቨርተን ጋር ሊጫወቱ ግን እሳቸው ተሽላይኑ ላይ ሳይሆን ትሪቡን ላይ ተቀምጠው ካዩበት ጨዋታ አንስቶ የዛሬው መርሃ ግብር 300ኛ ጨዋታቸው ይሆናል። በእነዚህ 300 ጨዋታ 58% ድል በማድረግ ከየትኛውም የአርሰናል አሰልጣኝ የተሻሉት አሰልጣኝ ናቸው። ከዚህ ጋር ተያይዞ ጥያቄ ተነስቶላቸው እርስዎ ምርጡ የአርሰናል ባለቁጥር ኖት ወይም በብዙ ፐርሰንት ያሸነፉ አሰልጣኝ ኖት ተብለው በፍጹም እንዴት ነው እርባና ቢስ የሌለው አይነት ስሜት አድርገው ነው የመለሱት። ይህን የተሻለ የጨዋታ ማሸነፍ ንጻሬ እንኳን ቢኖረን ዋንጫ ወይ የተለየ ድል አላስመዘገብንምና ይሄ በዋነኛነት ሊነሳ አይገባም የሚል ነገር አንስተዋል። ወይም እንደ መደበኛ ጉዳይ መሆን የለበትም የሚል ነገር ነው ያነሱት። ካይ ሃቨርትዝ፣ ኖኒ ማዱዌኬ እና ጋብሪኤል ማጋሌሽ በፍጹም ከዚህ ጨዋታ ውጪ መሆናቸውን ማረጋገጫ ሰጥተውበታል። ስኬሊ በቂ ጊዜ እየሰጠ ነው አይደለም። በቶማስ ቱከል የእንግሊዝ ብሔራዊ ቡድን ዝርዝር ውስጥ ተጠርቷል። ይሄ ለኛም ለእርሱም ጥሩ አጋጣሚ ነው፣ የተሻለ ተጫዋች እንደሆነ እናውቃለን ብለዋል። ግን ደግሞ በተቃራኒው በቂ ጊዜ እየሰጡት እንዳልሆነ ይታወቃል። ግን ታስታውሱ እንደሆነ በአውሮፓ ቻምፒየንስ ሊግ ላይ ጥሩ ጊዜ እንዳሳለፈ አይታችሁታል የሚል ሀሳብ አንስተዋል። በአውሮፓ ቻምፒየንስ ሊግ ላይ ለቲምበርና ለካላያ ፊዮሪ እረፍት የሚመስል ነገር ሰጥተው በጨዋታ ላይ ኋላ ላይ ቲምበርን ቢያመጡትም ግን እነሱን አስቀምጠው ስኬሊ እና ቤን ዋይትን ተጠቅመው እንደነበረ ይታወሳል ሚኬል አርቴታ። ይህን ነገር ነው እንግዲህ ያነሱት። ያም ቢሆን ግን ዛሬ ቶማስ ቱከል የእንግሊዝ ብሔራዊ ቡድን ጥሪ ሲያቀርቡ እንግዲህ ማይልስ ሉዊስ ስኬሊን አንደኛው የቡድኑ አካል አድርገው መጥራታቸውን አንስተውታል። በጣም በርካታ ጉዳዮች ተነስተዋል። በተለይ በዚህ ከጉዳት ጋር በተያያዘ በቡድኑ ማያገለግሉ ማይደርሱ ተጫዋቾች ላይ ብዙ ነገር ተነስቷል። ሂንካፔን ከሀገራት ጨዋታ በኋላ እንደሚያገኙትም ነው ሚኬል አርቴታ ያነሱት። ጁሪያን ቲምበር እንግዲህ በአርሰናል ቤት ለአዲስ ኮንትራት እየተነጋገረ እንደሆነ አሁን ኮንትራክቱ እስከ 2028 ነው። ከኛ ጋር የሚቆይበት እድል ካለ በጣም ጥሩ እንደሆነ ከዛ ደግሞ ጎን ለጎን ከጁሪየን ቲምበር ህይወት በጣም ከባድ ሁኔታዎችን መማር ይቻላል። እሱ ትልቅ ተምሳሌት ትልቅ ምሳሌ አርአያ መሆን የሚችል ተጫዋች መሆኑን አንስተዋል። እርሱም እንግዲህ አዲስ ኮንትራት ለመፈራረም ጥረት እያደረገ ነው። ስለ ጨዋታው ግን በዌስትሃም ባለፉት 2 አጋጣሚዎች የተሸነፍንበትን አጋጣሚ ተምረንበታል፣ ተስተካክለንበት እንመጣለን የሚል ስሜት አላቸው። አርሰናል ዛሬ ከሚጋራቸው ታሪኮች መካከል የአውሮፓ ቻምፒየንስ ሊግ ጨዋታዎችን አድርጎ ወደ ሊግ ውድድር ሲመለስ በሜዳ የመጀመሪያው ጨዋታ ተከታታይ 14 ጊዜ አሸንፏል። ይህ ማለት ምን ማለት ነው? አርሰናል በአውሮፓ ቻምፒየንስ ሊግ ጨዋታ ካደረገ በኋላ ኔክስት እንግሊዝ ፕሪሚየር ሊግ ጨዋታው በሜዳው ሲሆን ያሸነፋቸው ጨዋታዎች እስካሁን 14 ደርሰዋል። ዛሬ ዌስትሃምን የሚያሸንፍ ከሆነ ኤምሬትስ ላይ ይሄ ቁጥር ወደ 15 ከፍ ይላል ማለት ነው። ወደ 15 ከፍ ካለ ደግሞ ከሊቨርፑል ጋር ይጋራል። ሊቨርፑል ከዚህ ቀደም በግሩፕም ይሁን በሊግ ፌዝ የአውሮፓ ቻምፒየንስ ሊግ ጨዋታዎችን ካሸነፈ በኋላ ወደ ሜዳው ሲመለስ ያደረጋቸውን ጨዋታዎች ብዛት 15 ማሸነፍ ችሏል። አርሰናል ይህን 14 አድርሶታል። ከዚህ ከፍ ማለት ይችላል። ከአርሰናል የሚከተለው ጌንት የሚባል ቡድን ነው። ከዛ በኋላ ቼልሲ 6 ጊዜ ማሸነፍ ችሏል በሜዳው ከአውሮፓ ቻምፒየንስ ሊግ ጨዋታዎች መልስ። ስለዚህ እንግዲህ አርሰናል ይህንን ቁጥር 15 አድርሶ ከሊቨርፑል ጋር ይጋራል። በቀጣይ ደግሞ ወደ 16ኛ መሄድ የሚችልበት እድል እንዳለው መናገር ይቻላል። እዚህ ጨዋታ ላይ ግን ጠቅላላ ተደርጎ ሲነሳ ቪክቶር ዮኬሬሽ ዳግም ከጎል ጋር ሊታረቅ እንደሚችል መናገር ይቻላል። በአውሮፓ ቻምፒየንስ ሊግ ጨዋታው ላይ በኦሎምፒያኮስ ጨዋታ ላይ እሱ እንዲያስቆጥር ኢቨን ማርቲኔሊ ያስቆጠራትን ኳስ ሲጠብቃት እናስታውስ ነበር። ይህን ቅርጽ እንጠብቃለን። ከዛ በኋላ ደግሞ ያ 10 ቁጥር ላይ ብዙ የነጠቀ መጫወት የሚችለው ኤብሪቼ ኤዜ ከኦዴጋርድ ጋር የሚኖረው ጥምረት ሌላኛው ተጠባቂ ጉዳይ ነው። የማርቲን ኦዴጋርድ ሰሞንኛ አቋም በጣም አስደናቂ ይበል የሚያሰኝ ሁለቱ ጨዋታ ጥሩ የነበረበት በአውሮፓ ቻምፒየንስ ሊግም የጨዋታው ኮከብ ተብሎ ተመርጦ እንደነበረ ይታወሳል። ሚኬል አርቴታ ያንን ጥንካሬ አሁንም ከማርቲን ኦዴጋርድ ይጠብቃሉ። ያ የዌስትሃም አማካይ ክፍልን የበለጠ ሰብሮና በልጦ የሚጫወተውን አርሰናል ነው የሚያለሙት አሰልጣኙ ስፔናዊ አሰልጣኝ። በ300ኛ ጨዋታቸው ላይ ደግሞ መከፋትን ይጠብቃሉ የሚል እምነት የለኝም። 2 ተከታታይ ሽንፈት ገጥሟቸዋል። እርግጥ ነው ሴንት ጄምስ ፓርክ ላይ ከ2023 በኋላ ሳያሸንፉ ዘንድሮ ግን
ያንን አጋጣሚ ሰብረው ሲያሸንፉ አስተውለናል። ምናልባት የዌስትሃሙም ጨዋታ ታሪክ ተመሳሳይ ሊሆን የሚችልበት እድል አለ። ሁለት ተከታታይ ዓመታት ካላሸነፉበት አጋጣሚ በኋላ ወደ ሶስተኛው እንዳይሄድ ለማሸነፍ ጥረት እንደሚያደርጉ ይጠበቃል። አርሰናል ዋንጫ ባላሸነፈበት የካቻምና ውድድር ላይ ዋነኛ ጨዋታዎች መካከል ደግሞ አንደኛው ይሄ የዌስትሃም ሽንፈት እንደነበረ ይታወሳልና ያንንም የመበቀያ አጋጣሚ ነው ብሎ መናገር ይቻላል። አሁንም አርሰናል የተከላካይ ክፍሉ የጋብሪኤል ማጋሌሽ ነገር አጣራጣሪ እንኳን ቢሆን ሞስኬራና ሳሊባ በጥራት እንደሚወጡት መናገር ይቻላል። እስካሁን በስድስቱ ጨዋታ 3 ጎል ብቻ ነው የተቆጠረበት። ይሄ ማለት 0.5 ጎል ነው የተቆጠረበት። በ38ቱ ጨዋታ ብናስብ 19 ጎል ነው የሚቆጠረበት። ይሄ ቼልሲና ፒተር ቼክ ያኔ 14 እና 15 ቁጥር ላይ ከደረሱበት አጋጣሚ ቀጥሎ ያነሰውን ቁጥር ማስመዝገብ የሚችሉበት ሊሆን ይችላል። ግን ደግሞ ሊጉ የጋለ የበለጠ ጨዋታዎች እየከበዱ እየገዘፉ ሲመጡ ይሄ ታሪክ ሊቀየር ይችላል። እስካሁን ባለው ግን ብንሰራው አርሰናል የተቆጠረበት ጎል 0.5 ስለሆነ አመቱ መጨረሻ ላይ በሊጉ 19 ጎል ብቻ ቢቆጠርበት ትክክለኛ አካሄድ ሊሆን ይችላል። አርቴታ ይህን ጨዋታ በብዙ እንደሚጠብቁት ይጠበቃል። ሌላኛው ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ከሰንደርላንድ የሚያገናኘው ጨዋታ ነው። እዚህ ጨዋታ ላይ ብዙ ታሪክ መምዘዝ ይቻላል። ያለፉ ጨዋታዎችን የቡድኖቹን እንያቸው። ማንቸስተር ዩናይትድ በብሬንፎርድ ተሸንፎ በማንቸስተር ሲቲ ተሸንፎ ከዛ ውጪ ደግሞ ቼልሲና በርንሌን አሸንፎ ከፉላማቸው ወጥቶ መክፈቻውን በአርሰናል ተሸንፈው እንደነበረ ይታወሳል። ሰንደርላንድ በተቃራኒው አደገኛ አሰነዛዘር ነው የሰነዘረ ያለው። በሲቲ ግራውንድ የአንጄ ፖስቴኮግሉን ቡድን አሸንፈዋል። በእርግጥ አንጄ ፖስቴኮግሉና ኖቲንጋም ፎረስት መስማማት አልቻሉም። ነገሮች በጣም ለእርሳቸው ከባድ ሆኗል። እንደውም የአዲስ የስንብት ካርድ ይጠብቃቸዋል እየተባለ ነው ፖስቴኮግሉ። ያም ቢሆን ግን ሰንደርላንድ ከሜዳ ውጭ ይህንን ማድረግ ችሏል። ከቪላ ጋቸው ወጥቷል፣ ከፓላስ ጋቸው ወጥቷል፣ ብሬንትፎርድን ማሸነፍ ችሏል። እርግጥ ነው ለበርንሌ እጅ ሰጥቷል። ቀድሞ የመጀመሪያውን ሳምንት ጨዋታ ማሸነፉ ይታወሳል። በአንጻራዊነት ከማንቸስተር ዩናይትድ የተሻለው ቡድን ነው አሁን ላይ በነጥብና በደረጃ። ምክንያቱም ሰንደርላንድ የተሸነፈው አንድ ጨዋታ ብቻ ነው። ማንቸስተር ዩናይትድ 3 ጨዋታ ተሸንፏል። የሚገርማችሁ ስኳድ ቫሊያቸው ሲታይ ማንቸስተር ዩናይትድ 845 ሚሊዮን ዩሮ ይገመታል። የሰንደርላንድ ለዚህ ለግማሹ የተጠጋ ነው። 454 ሚሊዮን ዩሮ ነው የሚገመተው። ያም ቢሆን ግን ሰንደርላንድ በስድስቱ ጨዋታ 11 ነጥብ መሰብሰብ ችሏል። አምስተኛ ደረጃ ላይ የተቀመጠ ቡድን ነው። ማንቸስተር ዩናይትድ 7 ነጥብ ብቻ ነው ማግኘት የቻለው ከነዚህ 6 ጨዋታዎች። ከተጫወተው በአንድ ብቻ ነው የበለጠው ማለት ነው። ቁጥሩን ከነጥቡ ካነጻጸር ነው የተቀመጠው 14ኛ ነው። ሰንደርላንድ ከእጥፍ በላይ ከፍ ብሎ ነው የተቀመጠው። ሰንደርላንድ ልክ ከሻምፒዮንሺፑ እንዳደገ 182 ሚሊዮን ፓውንድ ለዝውውር አውጥቶ የመጣ ቡድን ነው። ይሄ በጣም ቀላል ገንዘብ አይመስለኝም። ፈረንሳዩን ኢንዞ ለፊን ከሮማ በ19 ሚሊዮን ዩሮ አስፈርሟል። ሀቢብ ዲያራን ከስትራስቡ በ30 ሚሊዮን ዩሮ አስፈርሞ አምጥቶታል። እንደ ኖዋ ሳዲቅ አይነት ተጫዋችን ከኡኔን ሰንጂላውስ በ17 ሚሊዮን ዩሮ አስፈርሞ አምጥቷል። ሪኒልዶ ማንዳቫን ከአትሌቲኮ ማድሪድ በነፃ አምጥቷል። ሻምሰዲን ታልቢን ከክለብ ብሩገ ይህን ሞሮካዊ ተጫዋች በ19 ሚሊዮን ዩሮ አምጥቷል። በብራይተን መናቆ ኮት ዲቫሪያዊው ሲሞን አዲንግራን በ21 ሚሊዮን ዩሮ አምጥቶታል። ግራኒት ዣካን ከባየር ሌቨርኩሰን በ17.3 ሚሊዮን ዩሮ። እነዚህ ትልልቅ ዝውውሮች ይመስሉኛል። ኦማር አልደሬቴ ይህን ተጫዋች ከሄታፌ በ10 ሚሊዮን ዩሮ፣ ኖርዲ ሙኬሌ ቀድሞ በአርቢ ላይፕዚግ ኋላ ላይ በፓሪስ ሰን ዠርማን ያገለገለውን ተጫዋች በ12 ሚሊዮን ዩሮ፣ ብሪያን ብሮቤን ከአያክስ በ21.3 ሚሊዮን ዩሮ፣ እንዲሁም ደግሞ በርትራን ትራውሬን ከአያክስ በ2.5 ሚሊዮን ዩሮ። እንደዚህ አይነት ትልልቅ ዝውውሮችን አድርገዋል። ቡድኑ 182 ሚሊዮን ፓውንድ ገደማ ነው በጠቅላላ ያወጣው። እንግዲህ እንደዚህ አይነት ጠንካራ ቡድን ገንብቷል ሬጂስ ላብሪ። እኛ አሰልጣኝ ቀድሞ በሎሪዮ አስደናቂ ስራ ነበራቸው። በሰንደርላንድ ከመጡ በኋላ ግን ሌላ ከፍታን እያስመዘገቡ ነው። 51.2 ሚሊዮን ፓውንድ ገደማ ቡድኑ ከሽያጭ አግኝቷል። ጆብ ቤሊንግሃምን ወደ ቦሩሲያ ዶርትመንድ ሸኝቷል። ይሄ ቀላል ዝውውር አይደለም። ወደ ሶንቴቴን ፔር ኡኳን ሸኝቷል። ሚኒሶታ ዩናይትድ ወደሚባል ቡድን ደግሞ ትሬንቴስ የሚባል ተጫዋችን ሸኝቷል። ቶም ዋትሰንን ወደ ብራይተን ሸኝቷል። እነዚህ ተጫዋቾች ወደ 51 ሚሊዮን ፓውንድ ገደማ አምጥተውለታል። 130 ሚሊዮን ፓውንድ ገደማ አውጥቷል ማለት ነው። ይህን ሁሉ ማውጣቱ ደግሞ ሰንደርላንድ ጥሩ ቡድን እንዲሆን አድርጎታል። ሩበን አሞሪም ስለ ሰንደርላንድ ሲያነሱ አሁን ስለ ቴብሉና ስለ ሪዛልቱ ሳይሆን በጣም ጥሩ አሰልጣኝ ያላቸው፣ ክሊር የሆነ አይደንቲቲ ያላቸው ጥሩ ቡድን ነው፣ ጥሩ ፎርም ላይ ነው የሚል ምስክርነት የሰጡበት ዋነኛው ምክንያትም የሰንደርላንድን ከፍታ ለመናገር ይመስላል። ያው ሩበን አሞሪም በፕሬስ ኮንፈረንሳቸው ላይ ካነሷቸው ጉዳዮች መካከል የብዙዎችን ሐሳብ የወሰደው ጨዋታዎችን መለስ ብዬ አየኋቸው የተሸነፍንባቸውን በእኔ እምነት
በኔ ኦፒኒየን በፍጹም ከሲስተም ጋር ግንኙነት ያለው ጉዳይ አይደለም። የአርሰናሉን ጨዋታ ተመለከትኩት፣ በሲስተም አይደለም የተሸነፍነው፣ የሲቲውም ተመሳሳይ ታሪክ አለው የሚል ሀሳብ ሰጥተዋል። ጎሎች የሚቆጠሩብን መንገድ፣ እኛ የፈጠርናቸውን እድሎች ምንም የማናረግበት መንገድ በጠቅላላ ሳያቸው ከሲስተም ጋር የተያያዙ አይደሉም ብሏል። which means እንግዲህ ተጫዋቾቻቸው ላይ ጣት ለመቀሰር እየተንደረደሩ እንደሆነ መናገር ይቻላል። እየደረሰባቸው ስላለው ክሪቲሲዝም ተጠይቀው አዎ ከነዚህ ነገሮች መራቅ አንችልም፣ ምክንያቱም ውጤት ከኛ ስለራቀ ይሄን ነገር ተቀብለን ኖርማል ነው ብለን ማለፍ አለብን፣ መስራት መጣር አለብን። በስድስት ጨዋታ 3 ተሸንፈናልና ክሪቲሲዝሙ ቢመጣ ምናልባት ሀቅ አለው ብለው ያምናሉ። ከአምና ጨዋታ የተሻሉ ነገሮች፣ ከአምናው ሲዝን የተሻሉ ጠንካራ ጎኖች አሉ፣ ግን ደግሞ ውጤታችን ያንን አይናገርም። አሁንም መሻሻል አለብን፣ ጥሩ ነን ብለን እናስባለን፣ ያንን ማሻሻል አለብን የሚል እምነት አላቸው። በሲስተማቸው ጉዳይ ግን አሁንም እንደማይደራደሩ በዛው እንደሚቀጥለው ያነሱበት አጋጣሚ የተፈጠረው። ሁለቱ ቡድኖች ከዚህ ቀደም ለመጨረሻ ጊዜ ሲገናኙ 8 ዓመት የታሪክ ማህደራችን ወደ ኋላ ማገላበጥ ይጠበቅብናል። በስታዲየም ኦፍ ላይት ነበር ለመጨረሻ ጊዜ ጨዋታው የተከናወነው። 3-0 ማንቸስተር ዩናይትድ አሸንፈው ነበር። ዝላታን ኢብራሂሞቪች፣ ሄንሪክ ሚኪታሪያና ማርከስ ራሽፎርድ የጎሎቹ ባለቤት ነበሩ። ሴባስቲያን ላርሰን በዛ ጨዋታ በቀይ ካርድ የወጣው ተጫዋች ነበር። እንግዲህ 2017 ኤፕሪል ወር ላይ እሁድ ቀን ነበረ የተከናወነው። ከዛ በኋላ የሚደረግ ጨዋታ ነው። ያኔ ሰንደርላንድ አሰልጣኝ የሚገርመው የቀድሞ የኤቨርተን እና የማንቸስተር ዩናይትድ አሰልጣኝ ዳግም አሁን ኤቨርተንን የያዙት አሰልጣኝ የዴቪድ ሞይስ ነበሩ የሚያሰለጥኑት። ፒክፎርድ የሰንደርላንድ ግብ ጠባቂ ነበር። ያሁን የኤቨርተን ሕያው ተጫዋች ጃክ ሮድዌል ታስታውሱት ከሆነ በማንቸስተር ሲቲ ቀድሞ በኤቨርተን የሚታወቀው ተጫዋች አንቼቤ፣ ጄሬሚ ዴፎ አይነት ተጫዋቾች እንደ ኮኔ፣ ቢሊ ጆንስ፣ ብሪያን ኦቪዬዶ፣ ዲናየር የሚባል ተከላካይ፣ ቤልጅየማዊ ተከላካይ፣ ካተርሞል በጣም አደገኛ ከሆኑ አማካዮች፣ ፋውለኛ ከሆኑ አማካዮች መካከል እንደዚህ አይነት ተጫዋቾች ነበሩት። የዴቪድ ሞይስ ቡድን በማንቸስተር ዩናይትድ 3-0 የተሸነፈው ቡድን። በዩናይትድ በኩል አሰልጣኙ ጆዜ ሞሪኖ ነበሩ። እዛ ጨዋታ ላይ ቡድኑ 4-3-3 ነበር የተጠቀመው። እንደ ሮሜሮ ግብ ጠባቂ፣ ዳርሚያን፣ ኤሪክ ባይ፣ ማርከስ ሮሆ፣ ሉክ ሾ፣ ፖል ፖግባ፣ አንደር ሄሬራ፣ ማርዋን ፌላኒ፣ ሄንሪክ ሚኪታሪያን፣ ዝላታን ኢብራሂሞቪች እና ሄሴ ሊንጋርድ ነበሩ። እዚህ ስብስብ ውስጥ አሁንም ያለው ሉክ ሾ ብቻ ነው፣ ከዚህ ምርጥ 11 ማለት ነው። ጆዜ ሞሪኖ ነበሩ አሰልጣኙ። ከጆዜ በኋላ እንግዲህ ኦሌ ሶልሻ በጊዜያዊነትና በቋሚነት መጥተው ነበረ። ከሳቸው በኋላ ደግሞ እንዲሁ በጊዜያዊነት የነ ማይክል ካሪክ ኤራ፣ የነ ራልፍ ራኒክ ኤራ፣ ኋላ ላይ ደግሞ የነ ቴናግ፣ ከዛ ደግሞ አሁን እነ ሩበን አሞሪም እነ ሩድ ቫን ኒስተልሮይ መሃል ላይ ነበሩ። ማንቸስተር ዩናይትድ ግን እዛው ነው የተቀመጠው። 65 ጊዜ ዩናይትድ አሸንፏል። በጋራ ግንኙነታቸው ሰንደርላንድ 41ን ድል አድርጓል። 32 ጊዜ አቻ የወጡ ቡድኖች ናቸው። የመጨረሻ አጋጣሚዎቻቸው ቀደም ብዬ እንዳነሳሁት ለማንቸስተር ዩናይትድ ምቹ ነበረ። በዛው ዓመት 3-0 እና 3-1 ማሸነፍ ችሎ ነበር ዩናይትድ። የዛሬውንስ መርሃ ግብር የዛሬውንስ ጨዋታ እንዴት ያደርጋል የሚለው የሚጠበቅ ነው። ማዝራዊ ከጉዳቱ አልተመለሰም። ማላሲያ ልምምድ ጀምሯል፣ ግን ለጨዋታው ብቁ አይደለም። ሊሳንድሮ ማርቲኔዝም ከዚህ ጨዋታ ውጪ ነው። በሰንደርላንድ በኩል ሪኒልዶ ማንዳቫ ቀድሞ በፈረንሳይ ከዛን በስፔን ያሳለፈው ተከላካዩ በዳይሬክት ቀይ ካርድ ምክንያት ከዚህ ጨዋታ ውጪ ነው። ሀቢብ ዲያራ የብሽሽት ጉዳቱ ለዚህ ጨዋታ አያደርሰውም። እነዚህ ከተረጋገጡ መረጃዎች መካከል ነው። ቁጥሮችን ስንመለከት ብሩኖ ፈርናንዴዝ ነው በዩናይትድ በኩል 2 ጎል አስቆጥሮ ከፍተኛው። ኢዞዶር በሰንደርላንድ በኩል 3 ጎሎችን ያስቆጠረ ተጫዋች ነው። ግራኒት ዣካ ከሌቨርኩሰን መልስ አስደናቂ ጊዜ እያሳለፈ ነው። በሬጂስ ለብሪ ቡድን ውስጥ 3 የመጨረሻ ኳሶችን አመቻችቶ አቀብሏል። በማንቸስተር ዩናይትድ ቤት ሼሽኮ፣ ካዝሚሮ እና ምቡሙ አንዳንድ ጎል ያስቆጠሩ ተጫዋች ናቸው። አልደሬቴ እና ኢንዞላፊ እንዲሁ በሰንደርላንድ በኩል ጎል ያስቆጠሩ ተጫዋቾች ናቸው። ማቲያስ ዴሊክት በማንቸስተር ዩናይትድ መለያ 50ኛ ጨዋታውን ያደርጋል። አልታይ ባይንዲር፣ ግራኒት ዣካ 540 ደቂቃውን የተጫወቱ ተጫዋቾች ናቸው በሁለቱ ቡድኖች በኩል። ነገ ከጨዋታው በፊት የህሊና ጸሎት ይደረጋል። እንግዲህ 2 ሰዎች ሞተዋል፣ 3 ሰዎች ደግሞ ተጎድተዋል በደረሰ ጥቃት ምክንያት። ያንን ምክንያት በማድረግ ማንቸስተር ዩናይትዶች ጥቁር አርም ባንድ ያደርጋሉ፣ እንዲሁም ደግሞ የህሊና ጸሎት አድርገው ነው ወደ ጨዋታው የሚገቡት። በጠቅላላው ግን ጨዋታው ምን አይነት መልክ ሊኖረው ይችላል? ደግሞ አሁንም ማንቸስተር ዩናይትድ በ3-4-3 የሚቀጥል ከሆነ ምናልባት ነገ ቢሸነፍ ሩበን አሞሪም ይሰናበቱ ይሆነው የሚለው ጥያቄ ዋነኛው ጉዳይ ነው። ግን መጨረሻ አካባቢ እንግዲህ ለማንቸስተር ዩናይትድ ቅርብ የሆኑ የመረጃ ሰዎች ራትክሊፍ ማረጋገጫ ሰጥተውታል። ሩበን አሞሪምን እየተከላከሉ እየጠበቁት እንደሚቆዩ which means ይሄ ሽንፈት ቢመጣ እንኳን በሰንደርላንድ የትኛውም ውጤት ቢመጣ እንኳን ከሩበን አሞሪም ጋር ቡድኑ ለመቆየት ማሰቡ ነው የተነገረው። ሩበን አሞሪምም የሲስተም ችግር አይደለም እያሉ ነው። ብሩኖ ፈርናንዴዝ ነገ በዛሬው ጨዋታ ላይ ምናልባት የፍጹም ቅጣት ምት ቢያገኝ ይመታው ይሆን ወይ ራሱን የቻለ ሌላኛው ጉዳይ እንደሆነ ይጠበቃል። ማቲያስ ኩኛን፣ እምቡሙ፣ ሼሽኮ
ዳግም ዛሬ እንደሚጣመሩ ይጠበቃል። ጥሩ ጥምረትም ከነዚህ ተጫዋቾች ይኖራል ተብሎ ነው የሚታሰበው። በኦልድ ትራፎርድ እስካሁን ማንቸስተር ዩናይትድ ካደረጋቸው 3 ጨዋታዎች 6 ነጥብ መሰብሰብ ችሏል። ያሸነፈውም ኦልድ ትራፎርድ ላይ ብቻ ነው፣ ከሜዳው ውጪ አላሸነፈም። በአርሰናል የተሸነፈበት ጨዋታ ላይ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ጥሩ ስለነበረ ምናልባት ዛሬ ከሰንደርላንድ ጋር መልካም ነገር ሊገጥመው ይችል ይሆናል። ግን ደግሞ የ35 ዓመቱ ጆርዳን ሄንደርሰን የከበደው ማንቸስተር ዩናይትድ ከኳስ ጋር በጣም ብዙ ምቾት ያለው ግራኒት ዣካን ደግሞ እንዴት ሊቋቋም ነው አማካይ ክፍሉ ሌላኛው አሳሳቢው ጉዳይ ነው። እንግዲህ ከሰዓት 11 ሰዓት ላይ በሚኖረው ጨዋታ ሁሉም ነገር መልስ ይኖረዋል። ምሽት 1 ሰዓት ተኩል ቼልሲ ከሊቨርፑል ትልቁ ጨዋታ ነው። ሁጎ ኤኪቲኬ ወደ ለንደን ካቀናው የሊቨርፑል ስኳድ ጋር አብሮ ተጉዟል። ስለዚህ ጨዋታ ይሰለፋል። ከጉዳት ጋር ተያይዞ ብዙ ነገር እየተነሳበት ነበር። ኤንዞ ማሬስካ ያለፉት 3 ጨዋታዎቻቸውን ማሸነፍ አልቻሉም። ሊቨርፑል ደግሞ ባለፈው በክሪስታል ፓላስ ስለተሸነፈ ይህም ጨዋታ ትኩረትን የሚስብ ሆኖ አግኝተነዋል። በሳምንቱም ትልቁ ጨዋታ እንደሆነ መናገር ይቻላል። አርነ ስሎት 2 ተከታታይ ጨዋታ ተሸንፈዋል። በጋላታሳራይ በቻምፒየንስ ሊግ፣ በክሪስታል ፓላስ በፕሪሚየር ሊግ። ይህንን ለማጣፋት ዳግም ቀና ለማለት የሚያደርጉት እንቅስቃሴ ነው። ቼልሲዎች ደግሞ ከ3 መጥፎ የሊግ ጉዞዎች በኋላ ቤኔፊካን በሜዳቸው 1-0 አሸንፈው ነበር። የቀድሞ አሰልጣኛቸው ጆዜ ሞሪኒዮን ጭምር ያ መነቃቃት ጨዋታው ላይ ትልቅ ነገር